በጋዛ እስራኤል በፈጸመችው ጥቃት አንድ የሰርግ ስነ ስርዓት ተቋርጧል ተብሏል። የሙስጠፋና የእስማኤል ቦርሽ የሰርግ ድግስ በጋዛ ሰርጥ ያለውን ሁኔታ ግምት ውስጥ በማስገባት መጠነኛ በሆነ መልኩ እንዲካሄድ እቅድ ተይዞለት ነበር ይላል የዳጉ ዘገባ። ነስማ ወደ የውበት ሳሎን ሄዳ ነጭ ቀሚስ ተከራይታ ከሙሽራው ሙስጠፋ ጋር ፎቶ ተነስታለች። ስነ ስርዓቱና ድግሱ የተካሄደው ደግሞ በምስራቃዊቷ የጋዛ ከተማ ቱፋ ውስጥ በሚገኝ ድንኳን ውስጥ ሲሆን 40 ሰዎች ብቻ ለሰርግ ስነ ስርዓቱ ታድመዋል። ሁሌም ምኞት የነበረው የሰርግ ቀን ነው፣ ነገር ግን እየኖርንበት ካለው አስቸጋሪ ሁኔታ አንጻር ከባድ ነው ስትል ነስማ ተናግራለች። በአስቸጋሪ ሁኔታ ውስጥ ቢሆንም ሰርጉ ቢካሄድም እነዚህ አስደሳች ጊዜያት ከሙስጠፋና ከነስማ መሰረቃቸውን ነው ዘገባው የሚያመለክተው። ያለፈው አርብ ስነ ስርዓቱ እየተካሄደ እስራኤል ከሰርጉ ድንኳን አጠገብ ባለ ህንፃ ላይ ጥቃት መሰንዘሯን የተነገረው። ጥቃቱ የተፈጸመበት ቦታ በጋዛ የትምህርት ሚኒስቴር ስር የሚተዳደር የሙያ ማሰልጠኛ ተቋም ሲሆን በጦርነት ወቅትም ወደ መጠለያነት ተቀይሮ ነበር ብሏል ዘገባው። ጥንዶቹ ከሰርጉ በኋላ እዚያ ለመኖር አስበው ነበር። አዲስ ተጋቢዎች በጥቃቱ ድንጋጤ ውስጥ በመግባት ያለውን ነገር መረዳት እንኳን የሚያስችል ጊዜ አላገኙም። የሰርጋቸውን ቀን ወደ አሳዛኝ ሁኔታ ተቀይሯል። ወዲያው የሙሽራዬን እጅ ይዤ ከዘመዶቿ ጋር ላኳት ይላል ባለቤቷ። ከዚያ የሰርግ ልብሴን አውልቄ በህንፃ ውስጥ ያሉትንና የተጎዱትን ወገኖች ለማዳን ከሌሎች ሰዎች ጋር ስቻኮል ነበር ሲል የ29 ዓመቱ ሙስጠፋ የሰርጉን መቋረጥ አስመልክቶ ያጋጠመውን ገጠመኝ ለአልጀዚራ መናገሩን ጠቅሶ የዘገበው ዳጉ ነው።